የአፍሪካን ታዳጊ እግር ኳስ ዋንጫ ዛሬ ሲጀምር የኢትዮጵያ ታዳጊ ቡድን ግብጽን የሚገጥም ይሆናል። የ2026 የካፍ ከ17 ዓመት በታች የአፍሪካ ዋንጫ እግር ኳስ ውድድር ዛሬ በሞሮኮ ይጀምራል። ሀገራችን ኢትዮጵያም ከግብጻቿ ጋር ቀን 10 ሰዓት ላይ ጨዋታዋን የምታደርግ ይሆናል። ለቀጣይ 20 ቀናት በሞሮኮ የሚካሄደው የአፍሪካ ከ17 ዓመት በታች ታዳጊዎች እግር ኳስ ውድድር 16 ቡድኖችን በአራት ምድብ ተከፍለው ውድድራቸውን ያደርጋሉ። የኢትዮጵያ ታዳጊ ብሔራዊ ቡድን በምድብ 1 ካዘጋጇ ሞሮኮ፣ ግብጽና ቱኒዚያ ጋር ተደልድሏል። የኢትዮጵያ ታዳጊ ቡድን የመጀመሪያ ጨዋታውን ዛሬ ከግብጽ፣ ሁለተኛውን ደግሞ ከሞሮኮ፣ ሶስተኛውን ከቱኒዚያ ጋር እንደሚያደርግም ታውቋል። በውድድሩ ከሚሳተፉት 16 ሀገራቶች 10ሩ በዓመቱ መጨረሻ በኳታር ለሚካሄደው የዓለም ከ17 ዓመት በታች ብሔራዊ ቡድን ታዳጊዎች እግር ኳስ ውድድር ላይ እንደሚያልፉም ታውቋል። በውድድሩ ሩብ ፍጻሜውን የሚቀላቀሉ 8 ቡድኖች በቀጥታ እንዲሁም ከየምድባቸው ሶስተኛ የሚወጡ 4 ቡድኖች ሁለት በጥሎ ማለፉ መልኩ እንደሚለዩ ካፍ አስታውቋል። የኢትዮጵያ ታዳጊ ቡድንም ከ10ሩ ቡድኖች አንዱ ለመሆን አቅዶ ወደ ስፍራው አቅንቷል። አሜሪካዊ የቡድኑ ዋና አሰልጣኝ ቤንጃሚን የምንጓዘው ለዓለም ዋንጫ ለማለፍ ነው ሲሉ መግለጻቸውም ይታወቃል። ቡድኑ የመጀመሪያ ጨዋታውን ዛሬ ከግብጽ ጋር ሲያደርግ ሁሉም ተጫዋቾች ለጨዋታው ዝግጁ መሆናቸውን ለማወቅ ችለናል። የዛሬ መክፈቻና መዝጊያ ጨዋታዎች ብቻ በሙላይ ሐሰን ስቴዲየም ሲካሄዱ፣ ቀሪዎቹ በጨዋታው በንጉስ መሐመድ 6ኛ ኮምፕሌክስ ሜዳዎች እንደሚከናወኑ ካፍ አስታውቋል።